اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. ودنا يتكبراتشو يا السنة تي في تملكاتشاتشن يا رمضان مشتوش بروجراماتشن እንግዲህ ካሁኑ ሰዓት ጀምሮ ወደና አንተ መድረሱን ይቀጥላል። በዚህ በወርሃ ረመዳን አላሁ ተባረከ ወተዓላ እንግዲህ ያው በሁሉም ሌሊቶች በጣም በብዙ ሺህ የሚቆጠሩ ከእሳት ነፃ የሚባሉ ባሪያዎች አሉት። አላሁ ተባረከ ወተዓላ ከነኛ እንዲያደርገን ተግተን በረመዳናችን በዒባዳ በቻልነው መጠን ማለት ነው ለዒባዳ ራሳችንን ተፈሩግ ማድረግ ወይንም ክፍት ማድረግ ያስፈልጋል። እንግዲህ እኛም በዚህ በረመዳን ምሽቶች ፕሮግራማችን የኹለፋኡ ራሺዲን አስከትሎም ደግሞ እኛም በዚህ በረመዳን ምሽቶች ፕሮግራማችን በአንድ መጅሊስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ቦታ ላይ በጀነት ያበሰሯቸው የሆኑ 10 ታላላቅ ሷሐበቶችን ግለ ታሪክ እያየን ነበር። እንግዲህ ወደ 6 የሚሆኑትን ከአራቱ ኹለፋኡ ራሺዲን በማስከተል የዙበይርና የጦልሃ ረዲየላሁ ዐንሁማ የሳቸውን የነሱን ታሪክ አይተን ነበር። በዛሬው ደግሞ ኢንሻአላሁ ተዓላ ስለ ታላቁ እና አንጋፋ አላሁ ተባረከ ወተዓላ እንግዲህ በዱንያ በሀብትም ብዙ የለገሳቸው የሆኑና ቸር የነበሩ የሳቸው ግመሎችና የሳቸው እንስሳዎች እንግዲህ ወደ መዲና በሚገቡበት ሰዓት ከተማው እስከሚንቀጠቀጥ ድረስ እና እሜቴ ዓኢሻ ረዲየላሁ ዐንሃ እንደሚናገሩት ማለት ነው እንደዛ ብዙ ትሩፋት ያላቸው የሆኑትን የአብዱራህማን ኢብኑ ዓውፍ ረዲየላሁ ዐንሁ የእርሶን ታሪክ ኢንሻአላህ የምናይ ይሆናል። ሼኻችን ሼኽ ፈትሒ እንዲሁም ሼኽ ጀማል ኢብራሂም እንኳን በሰላም መጣችሁ። እንግዲህ ያለፉትም የረመዳን ቀናቶች አሁንም የቀሩትም የሚመጡትም በምን መልኩ እናንተ ጋር እንዳለፉና እንደሚያልፉ ኢንሻአላሁ ተዓላ አነስ ያለ ምክርም ቢሆን ሰጣችሁን ፕሮግራማችን በማይጋፋ መልኩ ወደ እነዚህ ታላቅ ሷሐቢ ግለ ታሪክ የምናመራ ይሆናል። ተፈضሉ። الحمد لله والصلاة والسلام على رسول الله صلى الله عليه وسلم. الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه إن شاء الله. الله تبارك وتعالى بصيام بقيام يردان ሌሎች ዒባዳዎችንም በወርሃ ረመዳን ያው ያለፈውም አለፈ ለዚህ ዓመት የታደለም አላህ ያደለው ይሄንንም የሚጨርሰውስ አለ ወይ? እሱንም የሚያውቀው አላህ ነው። ፉርሰተል ዑምር ነውና በቻልነው ያህል ያኒ ለመልካም ስራዎች መታጨት መታደል ለዚህ የሚደርስ የለምና ያው በህይወት እስካለን ድረስ ፉርሳ ነው ብንጠቀምበትና ኸይራት ብንሸምትና ያኒ በኸይር ብናሳልፈው የሚል እንትን ነው ኢንሻአላሁ ተዓላ። ያው አላሁ ተዓላ ያማረ ረመዳን ያደርግልን ምንጠቀምበትም ምንሸምትበትም አላህ ያደርግልን። መርሐባ። ያው ረመዳን ሲባል ባለፈውም ብለናል፣ ሁሌም እንላለን ፉርሰቱል ዑምር ነው፣ የእድሜ ልክ እድል ነው። ቀድ ላይ ተከረር ላይደጋገም ይችላል። ስለዚህ ይህንን እድል በጣም ብልሆች ሆነን አላሁ ተዓላ በሚወደው ነገርና በየውመል ቂያማም በምንደሰትበት ነገር በአሁኑ ሰዓት ምንም ያክል የሚወሰውሱ ነገራቶች ቢበዙም ነፍስያ የምትፈልጋቸው ነገራቶች ራህ የምታደርግባቸው ነገራቶች ቢበዙም ነፍስያችንን ያዝ እያደረግን አላህ ወደሚወደውና በአኺራ ወደምንደሰትበት ነገር ራሳችንን
ይበልጥ ብናዞር ኸይር ነው። ይህንን ማስታወስ ፈልጋለሁ። ያው በብዛት ነፍስያችን ረሃቡንም ተረሳዋለህ በሚል ሶሻል ሚዲያ ላይ እንድናሳልፍ ወይም በእንቅልፍ እንድናሳልፈው ነፍስያችን ትገፋፋናለች። ከነዚህ ነገራቶች ራሳችንን እንደምንም ቆጠብ እያደረግን አላህ ባዘዘው መልኩ ያው ሸህሩል ቁርአን ስለሆነ ቁርአንን በመቅራት ሌሎችንም የዒባዳ አይነቶችን በመስራት ብናሳልፍ የበለጠ ኸይር ነው። ዒልምንም እየቀሰምን ማለት ነው። ምናልባት ሶሻል ሚዲያውን የግድ መጠቀም አለብኝ የሚል ሰው ካለ ግድ ባይሆንም እንደው መቼም እኔ አልችልም የሚል ሰው አለ። አንዳንዱ ይችላል፣ ግን ነፍሴ ታሸንፈኛለች የሚል ካለ ሶሻል ሚዲያው ላይ ትክክለኛውን የአህሉ ሱና ወል ጀማዓን አቂዳ የሚማርበትን ወይም ደግሞ ትክክለኛ የሆነ እውቀትን የሚቀስምበት ቦታ ላይ በማድረግ እነዛን ነገራቶች በመከታተል ቢያሳልፍ ኸይር ነው። የበለጠ ደግሞ በራሱ ላይ በአካል ዒልም ቦታ ላይ የሄደ ቢቀራ ቁርአንን ቢቀራ የተሻለ ነው። በዚህ ላይ ኢንሻአላህ መጠናከር ነው። ባረከላሁ ፊኩም። አላህ ያስጠቅመን። ያው እንግዲህ እንዳላችሁት ነው፣ ሁሌም የሚባል ነገር ነው ይሄ ረመዳን የሩህ የቀለብ ጀሰዳችን እንደሚቀለበው ሁሉ በረሃብ ሰው በረሃብ በሚውልበት ሰዓት ሁሌም እንደሚባለው ትዕግስትን ሶብርን ከመለማመድ ሙማረሳ ከማድረግ ባሻገር የቀለብም እርካታና የሩህ መገንቢያ የሆነ ሩህ የሚገነባው በስፖርት ወይም በምግብ አይደለም፣ በዒባዳ በእስቲግፋር ነው። ሩሃችን ወደ ደግነት ከሀዋ ነፍስ ከነፍስያ ከመጥፎ ነፍሳዊ ዝንባሌ ርቃ ወደ ዒባዳ ሐላዋውን የምታገኘው ተለዚ ያደረገች ጨመር የምትለው የሩህ ቀለቡ የተሟላ ሲሆን ነው። ያ ደግሞ የሚሟላው በይበልጥ በዚህ በወርሃ ረመዳን ነው። የተከበራችሁ ተመልካቾቻችን ያው እንድንጠቀምበት መልእክታቸውን እያስተላለፉ ነው መሻይኾቻችን። እንግዲህ ወደ ዋናው ታሪክ ስለ አሲቀቱል አሚን ፊል አርዲ ወሰማእ ስለተባሉት በሰማይም በምድርም ታማኝ ሲቃ ስለሆኑት ስለ አብዱራህማን ኢብኑ ዐውፍ ኢንሻአላህ ደስ የሚል ታሪክ ነው ያላቸው። መቼም ተጠቅሶም የሚያልቅ አይደለም፣ ግን ትንሽ ያው መጅልሳችንን ለማሳመር ያክል ታዳሚዎች ተመልካቾቻችንንም እውቀት ለማስገንዘብ ለማስጨበጥ ያክል አላህ የሻውን ያክል ኢንሻአላህ ተዓላ የምናቀርብ ይሆናል። እንግዲህ ሱብሃንአላህ እነኚህ መቼም የማይጠገቡ ናቸው። ለዚህ ዲን አልኢስላም ትልቅ መስዋዕትነት የከፈሉ ይህንን ዲን ትልቅ ደረጃ ያደረሱ ወዓላ ረእሲህም ያው እነኚህ ሳቢቂኖች ናቸውና ከነኛ መካከልም አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ያኒ ወደ ዲን አልኢስላም በማለዳው ያኒ በመጀመሪያው ከገቡት በጣት የሚቆጠሩት መካከል አንዱ ናቸው። አሐዱ ሳቢቂን አልአወሊን ኢላ አልኢስላም ናቸው። ከዛሊከ አሐዱ ዐሸረቲ አልሙበሸሪን ቢልጀና ናቸው። አሐዱ አሲተ አስሓብ አሹራ መሃል አንዱ ናቸው ረዲየላሁ ተዓላ ዐንሁ። ትልቅ ያኒ ሰሓቢ ሐታ ረሱሉላህ ዐለይሂ ሰላቱ ወሰላም ላ ተሱቡ አስሓቢ ያልዋትም እሳቸውን ነው። ያኒ ሰሓበቶቼን አትስደቡብኝ ብለው ሲሉ አብዱራህማን ኢብኑ ዐውፍ በሳቸው ምክንያት ነበረ ረዲየላሁ ተዓላ ዐንሁ። ስለዚህ አብዱራህማን ማለት ሱብሃንአላህ ለእንትኑም ያህል ያው አንዳንድ ጊዜ አንዳንድ ታሪኮች ሲወሩ መሰረት የሌላቸው ነገራቶችም አሉና መሀል ላይ ከማለቱም ይልቅ መጀመሪያ ላይ ብናስታውስ ራሱ ጥሩ ይመስለኛል። አንዳንዶቹ አብዱራህማን ኢብኑ ዐውፍ ላይ የሚሉትኝ የሚያወሩት አለና ለይሰ ሰሒሐን የድኹሉል ጀነተ ሐብወን በዳዴ አብዱራህማን ራሱ ጀነት ይገባሉ። አዑዙ ቢላህ። አብዱራህማን ኢብኑ ዐውፍ ሚን ዐሸረቲል ሙበሸሪን ናቸው። ኢዛ ካነ አብዱራህማን የድኹሉል ጀነተ ሐብወን አብዱራህማን ኢብኑ ዐውፍ ሐብወን ጀነት ተገቡ። እንዳው ሌላው ምን ይበል ላድሪ። ሌላው ማለት
حتى كصحابتوች ራሱ እኮ አንፃር ቢታዩ እኮ አብዱራህማን ትልቅ ሰሃቢይ ናቸው መርተባቸው በጣም ከፍ ያለ ነው እኛማ በቃ خلاص ሌላው በቃ እንደማለት ነው እኮ በቃ ስለዚህ ይሄ መሰረት የሌለው ነው አንዳንድ ጊዜ ዝም ብሎ ቂሳ ወይንም ሲራ ምናምን ሲባል ዝም ብሎ አንዳንድ እስራኤልያት ቂሳሶችም ይኖራሉ አንዳንድ ተሕቂቅ ያልተደረጉ ዝም ብለው የሚወሩም አሉና የሚወሩ ነገራቶች ወይንም ቂሳ ታሪክ የሚባሉ ነገራቶች እነኚህ መሰረት አላቸው ወይ ትክክል ነው ወይ የሚለውን ነገር ማጣራት በጣም አስፈላጊ ነው ዝም ብሎ አው እንደዚህ ነው ተብሎ ለምሳሌ አሁን አብዱራህማን እንዲህ ናቸው ስንል ኬት አምጥተው ነው የሚለው ነገር መኖር አለበት እኮ እኔ ይሄንን በእንደዚህ አይነት ኪታብ ወስጄዋለሁኝ በእንደዚህ አይነት ኪታብ ላይ እገሌ ዓሊም እንዲህ ጠቅሶታል በሐዲስ በቡኻሪ በሙስሊም ላይ ስለ አብዱራህማን እንደዚህ መጥቷል يعني እንደዚህ አይነት ነገር ሊኖር ይገባል እንጂ ዝም ብሎ ብቻ ወፍ በረር አይደለም ባገኘንበት ቦታ ምን ወስደው አይደለምና እንደነኛ አይነቶች ላይ ጥንቃቄ እንድናደርግ እና ያው አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ ዐንሁ እንዲህ አይነት አይደለም መርተባቸው يعني حبوا ወደ ጀነት የሚገቡ አይደሉም من عشرة المبشرين أحد السابقين الأولين أحد أصحاب الشورى الستة ከነኛ መሃል አንዱ የሆኑ ናቸውና አብዱራህማን ይሄ አይደሉም ማለት ነው እንግዲህ እኔ ታላቅ ሷሐቢይ ታሪካቸውን ስናይ ወደ ኋላ መለስ ብለን ልጅነታቸውን ካየን ያው አብዱራህማን ኢብኑ ዐውፍ የተወለዱት ነብዩ አለይሂ ሰላቱ ወሰለም ከተወለዱ ከ10 አመታት በኋላ ነው ማለትም ነብዩ አለይሂ ሰላቱ ወሰለም በ10 አመት ይበልጧቸው ነበር እና ስማቸው ሲወለዱ አብዱ ዐምር ይባሉ ነበር ይባላል ገና ከኢስላም በፊት ማለት ነው በአንዳንድ ሪዋያ ደግሞ አብዱ አልካዕባ ነበር የሚባሉትም ይባላል المهم ስማቸው ይህ ነበር አብዱራህማን ያሏቸው ነብዩ አለይሂ ሰላቱ ወሰለም ናቸው የአላህ ባሪያ ማለት ነው እንግዲህ እንደሚታወቀው የራህማን ባሪያ እንደማለት ነው ስማቸው አብዱራህማን ኢብኑ ዐውፍ ኢብኑ አብዲ አልዐውፍ ነበር የሚባለው ስማቸው ከዛም ኢስላም ነብዩ አለይሂ ሰላቱ ወሰለም ወደ እስልምና ሲጣሩ መጀመሪያ ከሰለሙት ሰዎች ውስጥ በሰይዱና አቡበክር አስሲዲቅ ረዲየላሁ ዐንሁ አማካኝነት ከሰለሙት 5 ሱሐባዎች ትልልቅ ሱሐባዎች ውስጥ አንዱ ናቸው ያው በአቡበክር ምክንያት 5ቶቹ እንላለን ከ10ሮቹ ማለታችን ነው እንጂ አቡበክር ምክንያት የሰለመ የትየለለይ ነው ይሄን ያክል ተብሎ የሚቆጠር አይደለም እና ሰይዱና ቢላል ሌሎች ብዙ እሳቸው ውለታ ይዋሉላቸው አሉ በእሳቸው ሰበብ ይሰለሙ በጣም ብዙ አሉ ከ10ሮቹ ግን አሸራቱል ሙበሸሪኖቹ ውስጥ ግን 5ቶቹ በእሳቸው ሰበብ ይሰለሙ ናቸው ከነዛ ውስጥ አንዱ ናቸው ያሰላለማቸውን ሁኔታ አንዳንድ ሪዋያዎች እንደመጣለን ልክ እነ ጣልሐና እነ ዙበይር ወደ ሻም እየሄዱ ንግድ እንደሚነግዱት ሁሉ አብዱራህማን ወደ የመን ይሄዱ ነበር እና የመን ላይ የሚያርፉበት አንድ የዒልም ሰው ነበር ያ ሰው የሂምያር ጎሳ ሰው ነው ሁሌም ሲሄዱ ምን አዲስ ነገር አለ እያለ ይጠይቃቸዋል እሱ ኸበር ነበረው ልክ እንደ በስራ ሀገርና ሌሎች ቦታዎች ላይ የነበሩ ራሂቦች ነብዩ አለይሂ ሰላቱ ወሰለም እንደሚመጡ ኸበር እንደነበራቸው ሁሉ በቁደማ በሆኑ ኪታቦቻቸው ላይ የሂምያር የተባለው ከሂምያር ጎሳ የነበረው ይህ ትልቅ ሰውም የሆነ ኸበር ነበረው ነብዩ አለይሂ ሰላቱ ወሰለም ነብዩ ሆነው እንደሚላኩና ምን አዲስ ነገር አለ እያለ ይጠይቀው ነበር ያው ያለውን ሌላ ነገር ይነግረዋል በነብዩ አለይሂ ሰላቱ ወሰለም በተላኩበት አመት ግን ይላሉ ሄጄ እሱ ጋር በማርፈበት ሰዓት ኢንተሲብ ነበር ያለኝ ኢንተሲብ ማለት ያኒ ዘርህን እስኪ ንገረኝ ማለት ነው እና እኔ አብዱራህማን ባላለው ኢብኑ ያው በድሮ ስሙ ማለት ነው አብዱ ኢብኑ ዐምር ባላለው ኢብን ከዛ እያለ ሲጠቀስ የሆነ ደረጃ ላይ ሲደርስ ሐስቡካ አለው እዚህ ጋር ይበቃሃል አለውና
አንተ ጎሳ ኻል የሚሆኑት ያኒ አጎቶች የሚሆኑት ሰው ይመጣል ነብይ ነው ነብይነቱን ከተጣራ አደራህን በመከተል አለኝና እኔ ግራ ገብቶኝ ወደ መካ ስመለስ ያው የሰይዱና አቡበከር ረዲየላሁ ዐንሁ ሷሂብ ነበርኩና ከሳቸው ጋር በማወራበት ሰዓት ነገሩኝ ነብዩ አለይሂ ሰላቱ ወሰለም ነብይነትን እንደተጣሩና እሳቸውም እንዳመኑባቸው ሲነግሩኝ ነገሩን ጠየቁና ከዛም አብረን ሄደን ነብዩ አለይሂ ሰላቱ ወሰለም ዘንድ ሰለምን ይላሉና ያሰላለማቸው ሁኔታ ይህ ነበር ሰበብ ነበራቸው በአንዳንድ ሪዋያ እንደሚናገሩት እኔ ሶስተኛ ሰው ነኝ የሚሉበት ማለ አንዳንድ አራተኛ ስድስተኛ የተለያየ ሪዋያ አለ አልሙሂም በጣም መጀመሪያ ከሰለሙ 8 ሰዎች ውስጥ አንዱ ናቸው እሳቸው ከስምንቶቹ መጀመሪያ ከሚባሉት ሰዎች ውስጥ አንዱ እሳቸው ነበሩ ማለት ነውና ያሰላለማቸው ሁኔታ ይሄንን ይመስላል አብዱራህማን ابن عوف رضي الله عنه ያው በብዛት ሲራቸው ታሪካቸው በልገሳ ላይና በአጣ ላይ በዚህ ላይ እንትን ያለ ነው ሁለተኛ ደግሞ ንግድ ላይም የሳቸው ንግድ በጣም አጂብ የሆነ ንግድ ነው አለጋገሳቸውም እንደዛው ነበረ ሱብሃንአላህ حتى ሲቃቸውና ማለት ማድረጋቸው ራሱ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ መዲና ላይ ራሱ እኮ መጀመሪያ ላይ ዱሉኒ ዐለ ሱቅ ነው እኮ ያሉት ረሱሉላህ ዐለይሂ ሰላቱ ወሰላም بين الأنصار والمهاجرين إخاء سيادرقو واندماموش سيادرقو سعد بن الربيع قارا واندماموش አድርጓቸው ነበር ይሄ ራሱን የቻለ በጣም የሚገርም قصة ነው የሳዕድና የአብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁማ የሁለታቸው ታሪክ ምክንያቱም ረሱል ወንድማሞች ሲያደርጓቸው سعد بن الربيع من أحد النقباء نبروا من أكثر الأنصار أموالا بتعام برك نبراتشو محل عنده نبرونا بتعام هي من أين تنتنو سبقنا نو يميلو بتعام ميقرمنا لعبد الرحمن بن عوف من دنا يالاتشو شطر يعني قماشون هبتين أستحلهم الواجه سبحان الله يعني بتعام كبر አላቸው يعني عند ሰው እኮ በጣም ብር አለው ሲባል ግማሽ ማለት አንድ ሰው 10 ብር ኖሮት ግማሹን እሰጣለሁ ሲል 5 ብር ነው ቀላል ነው 100 ብር ኖሮት ግማሽ ለስጠህ ካለ 50 ብር ነው ቀላል ነው ላኪን በጣም ብዙ ሲሆን አሁን ለምሳሌ በሚሊዮኖች ሲሆን ለምሳሌ 100 ሚሊዮን ኖሮት ግማሽ እሰጣለሁ ካለ እኮ 50 ሚሊዮን ማለት ነው በጣም ማለት እንትን ይፈልጋል ጁርአ በጣም ይፈልጋል ቀልብ ይፈልጋልና سعد بن الربيع ግማሹን እሰጣለሁ አሏቸው ሁለተኛ ደግሞ ሁለት ባልተቤቶች አሉኝ ሁለት ሚስቶች አሉኝና ከሁለቱ አንዷን አይተህ ላንተ ደስ ያለችህን يعني የፈለካተን ፈትቼለህ ተዛ በኋላ يعني ዒዳዋን ጨረሳ ሐላል በመተውነበት ሰዓት እንድታገባት አሏቸው አላህ አብዱራህማን ደግሞ በዛው ልክ عفاቸውን እኮ ማየት ትችላለህ እዚህ ጋር ምን ያህል አፊፍ ናቸው ምን ያህል عفا አላቸው አላህ ይባርክልህ በቤተሰብህ ንብረትህንም አላህ ይባርክልህ አልፈልግም ብቻ ገበያ አውጡኝ ገበያ አመላክቱኝ ገበያውን አሳዩኝ በቃ ወጥቼ ነው ይሰራለሁ ሱብሃንአላህ እናም አብዱራህማን ረዲየላሁ ዐንሁ حتى امهات المؤمنين ላይ እኮ በጣም ኢንፋቅ የሚያደርጉ እሳቸው ነበሩ ከዛ በኋላ በጣም امهات المؤمنين የሚረዱ የነበሩ ሰው ናቸው የሚረዱ ሰሃቢይ ነበሩ ረዲየላሁ ተዓላ ዐንሁ እና ሄደው በዛው ቀን ገበያ ሲያሳዩአቸው ሽጠው ገዝተው ብቻ አትርፈው ገቡ እንደዛ ያሉ يعني ወደ ንግዱ ዓለም አሁንም ተመለሰው ተቀላቅለውበት መነገድ ጀመሩና ከዛ ሱብሃንአላህ እሳቸው የተዋጣላቸው ሀብት ያላቸው ሰው ሆነው ነበር حتى
ግመሎቻቸው የጫኑ ግመሎቻቸው መዲና ሲገቡ ብዛታቸው በጣም ብዙ ነበሩ እኮ አይሻን ምንድነው ያሏትኝ ይሄን في سبيل الله ብየዋለሁ لله تعالى አንቺን መስክር አደርግሻለሁ በዚህ يعني ምንም መለገስም የማይፈሩ ነበሩ رضي الله تعالى عنه እና عبد الرحمن بن عوف መናቂባቸው በጣም እንትን ነው سبحان الله ልገሳ ላይ ማለት ነው ሌላው ደግሞ የማይረሳው የእናታቸው መረሳት የሌለበት እናታቸውም የነብዩ አለይሂ ሰላቱ ወሰለም አዋላጅ ወይንም አሚና ነብዩን ሲወልዱ አዋላጅ የነበሩትኝ የአብዱራህማን ኢብኑ ዐውፍ እናት ነበሩ እና አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ ዐንሁ በልገሳ ላይ ያው ረመዳንም የልገሳ ወር ነው አብዱራህማንንም ደግሞ በመናወሳበት ሰዓት መለገስ ምን ያህል እንትን እንዳለው የሚለውንም በዛው ያኒ አስታከል ይሄንንም መጥቀሱ አስፈላጊ ነውና አላሁ ሱብሓነሁ ወተዓላ አዱንያውን አግርቶለት አዱንያ የከፈተለት ሰው ቢለግስ ያኒ ما نقص مال من صدقه በሰደቃ የሚጎድል ነገር የለምና ሊላሂ ተዓላ ብሎ አንድ ሰው ቢያደርግ አላሁ ሱብሓነሁ ወተዓላ ይተካዋል ተዕዊድ ያደርግለታልና ይሄንንም በዚሁ አጋጣሚ እንትን ማድረጉ አስፈላጊ ነው ያኒ መጥቀሱ አስፈላጊ ነው አዎ ሱብሃንአላህ ያው ይሄን በተለይ በከረምና በጁድ በመስጠት በለጋስነት በቸርነት ባብ ስንመጣ ያው እንዳላችሁት ቅድሚያ ተርታ በአንደኛ ተርታ ከሚመደቡትና ከሚሰለፉት ናቸው ግን የዚህ እንደው መስደሩንም ስናየው ዞሮ ዞሮ ከነብዩ አለይሂ ሰላቱ ወሰለም ከሳቸው ጋር በሚኖሩበት ጊዜ ከሳቸው ጋር በሚወጡ በሚወርዱበት ሰዓት ከሳቸው የሚያዩትም ተግባርም ስለሆነ ለዛ ነገር ይረድቷቸዋል ምንም ጥርጥር የለውም ነብዩ አለይሂ ሰላቱ ወሰለም እንግዲህ እንዳላችሁት ከዚህ በፊት ጠቅሰናል በጣም እንትን ናቸው ለጋስ ናቸው በተለይ ደግሞ በረመዳን ከዛም ብሶ ደግሞ ጅብሪል አለይሂ ሰላምን መላእክቱ ጅብሪልን በሚያገኙበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም በጣም የቸሮች ቸር ናቸው ያው በረመዳን ያለውን ደግሞ የቸርነታቸውን እንትን ለማስረዳት ያክል በዚህ መልኩ ዑለማዎች ያስቀምጣሉና እንደውም አንዴ እናታችን አኢሻ ረዲየላሁ ዐንሃ እንግዲህ በግን ወይንም ፍየልን በሚያርዱበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ምስኪኖች በሚመጡበት ሰዓት እናም እናታችን አኢሻ ረዲየላሁ ዐንሃ ያንን አንዱን ከቲፍ ብቻ አስቀርታ ሁሉንም ሰጣ ነበርና ለመሳኪኖች ነብዩ አለይሂ ሰላቱ ወሰለም ምን አስቀረሽ ብለው ሲጠይቋት ያው ሁሉንም ሰጥቼ አንዱን ብቻ አስቀርቻለሁ ብላ በመትነግርበት ሰዓት እሱ ብቻ ሲቀር ሁሉም የኛ ነው አሏት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ እንግዲህ በደንብ ንግግሩን ለተረዳው ሰው የመስጠት ጉጉታቸው ምን ያክል በአንዳንድ ዘገባዎች እኮ ሶላትን አሰግደው ሷሃበቶች ምን መጣ ብለው እስከሚገረሙ ድረስ ቶሎ በፍጥነት ወጣው የተቀመጠውን ለዛ እሳቸው ጋር የነበረውን ለምስኪኖች የሚሰጥ የሆነ ነገር የሚያከፋፍሉ ታላቅና ከሪም ድህነትን የማይፈራ ሰጠጥ የሚሰጥ ነብይ ብሎ እንደመሰከረላቸው ማለት ነው ያን ያክል ሰጪ ነበሩ አብዱራህማን ኢብኑ ዐውፍ እንግዲህ ሌሎችም እና ዑስማን ኢብኑ አፋንም ከዚህ የያዙትን ነው ታዲያ በዚህ በወርሃ ረመዳን እኛም ለተመልካቾቻችን የምናስተላልፈው መልእክት በዙሪያችን ያሉ ሰዎችን ብዙ ጊዜ እንደውም ቤተሰብ ሼክ ይረሳል ከቤተሰብ ከአካባቢያችን መጀመሩ እና መፈተሹ በቻልነው ብዙ ነገርም አይጠይቅም መስጠት ያው ጥሩ ልብና የአላሁ ተባረከ ወተዓላ ውዴታ ነው የሚፈልገው የግድ ሚሊዮነርም ወይንም ብዙ ሀብት መኖርም መስፈርት አይደለም ያለንን ነገር ብናካፍለው አጅሩ ደግሞ በጣም ስለሚተጣጣፍ ብዙ ኸይርን የከሰብን እንሆናለን ኢንሻአላሁ ተባረከ ወተዓላ ከአፍታ ቆይታ ረፍት በኋላ የምንመለስ ይሆናል የተከበራችሁ ተመልካቾቻችን አብራችሁን ቆዩ اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان የተከበራችሁ ተመልካቾቻችን ከፍታ ቆይታ ረፍት በኋላ በድጋሚ ተመልሰናል ስላንጋፋው ሷሃባ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ስለሳቸው የግለ ታሪክ ወይንም የሳቸውን
የአኗኗር ዘይቤ ምን ይመስል እንደነበረና ስለሳቸው ከረም ስለሳቸው ለጋስነት ከህይወታቸው ታሪክ መካከል ጎልቶ የወጣው አንዱ ቸርነታቸውና ለጋስነታቸው ስለሆነ ስለ ቸርነታቸው እያወራን ነው። እንግዲህ እኒህ ታላቅ ሷሐቢ በጣም ፊ ሰቢልላህ በአላሁ ተባረከ ወተዓላ መንገድ ላይ ሀብታቸውን ንብረታቸውን በመስጠት የሚታወቁ ናቸው። ሼኽም እንግዲህ እንደጠቀሳችሁልን ኡመሃቱል ሙእሚኒን ኢንፋቅ በማድረግ ለነሱም በመለገስ የሚታወቁ ታላቅ ሷሐቢ ናቸው ረዲየላሁ ዐንሁ ወአርዳህ። ያንንም እንግዲህ አስከትለን እኛም በነሱ አርአያ በነሱ ድርጊት ተመርኩዘን ሐላችን ወይንም በቻልነው መጠን አላሁ ተባረከ ወተዓላ ሰኺዮች እንዲያደርገን እሱንም እየለመንን በፊዕልም በድርጊትም ደግሞ መለመን ብቻም ሳይሆን ቸር መሆን እንዳለብን በተለይ ደግሞ በዚህ በወርሃ ረመዳን ሱብሃንአላህ በጣም ብዙ በርካታ ሙእሚኖች አሉ፣ በርካታ አማኞች። ምንም በአንዳንዴ እኛ ጥሩ ሁኔታ ላይ ሆነን ሊሆን ይችላል፣ እነሱ ደግሞ ጊዜው አላሁ ተባረከ ወተዓላ በዚህ ሁኔታ ላይ እንዲሆኑ አድርጓቸዋል። ነገር ግን ዋናው ነገር ኢማን የሚባለውን ነገር ትልቁን ተሸክመዋልና ያው ከካዕባም በላይ ደረጃ ያለው ነው ሙእሚን ይታወቃል። እነኚህን ወገኖቻችንን በዙሪያችን ያሉ ሰዎችንም በደንብ ተፈቆድ ማድረግ ስለነሱ ሁኔታ መከታተል እነሱን በቻልነው ነገር ማገዝ ያስፈልጋል ብለን ነበር ፕሮግራማችንን ወደ ረፍታችን ይሄድ ነውና ኢንሻአላህ ወደ እርስዎ ታሪክ በድጋሚ መልሳችኋለሁ። እንደዛ ብለን ነበር ረፍታችን ያቆምነውና ኢንሻአላህ ሼኽ ጀማል ወደ እርስዎ ታሪክ በድጋሚ መልሳችኋለሁ። መርሐባ። እንግዲህ እያየን ያለነው ስለ ታላቁ ሷሐቢይ አብዱራህማን ኢብኑ ዐውፍ ነው። አብዱራህማን ኢብኑ ዐውፍ ወደ ዲን አልኢስላም ከገቡ በኋላ በጣም ብዙ አዛ ከደረሰባቸው ውስጥ ነበሩ። ወደ ሀበሻም ጉዞ ካደረጉትና ከተሰደዱት ውስጥ አንዱ ነበሩ። ከና ዑስማን ኢብኑ አፋን ጋር በመሆን ወደ ሀበሻ መጥተው ነበረ። ከዛ ደግሞ ተመልሰዋል። ያው በተሰማው ወሬ ማለት ነው። ሁለተኛውን ጉዞ ግን አላደረጉም፣ መካን የቀሩት። ከዛ ወደ መዲና ሂጅራም ካደረጉት ውስጥ ነበሩ። ወደ መዲና ሂጅራ ካደረጉ በኋላ የበድርም የኡሑድም ሁሉም መሻሂዶችን አብረው ከነብዩ አለይሂ ሰላቱ ወሰላም ጋር ሆነው ተሳትፈዋል። በተለይ የኡሑድ ጦርነት ላይ በጣም ትልቅ ጀብዱን አሳይተዋል። በጣም ብዙም አደጋ ደርሶባቸዋል። ወደ 20 የሚሆን ቦታዎች ላይ ተመተው ነበረ። የበለጠ ትልቅ ጉዳት ያጋጠማቸው እግራቸውን የተመቱት ነበረ። ከዛ በኋላ በዛ አሰር ምክንያት ሀያታቸውን በሙሉ እያነከሱ ነበር የሚሄዱት። አዕረጅ ነበሩ፣ ቀጥ ብለው መሄድ አይችሉም ነበረ። የዛኔ በደረሰባቸው ጉዳት ማለት ነው። ከኡሑድ ዘመቻ በኋላ ግን ይህ አዕረጅነታቸው ሌሎች ዘመቻዎችን ከማድረግ አልከለከላቸውም። እንዲያውም አንዳንድ ቦታዎች ላይ ነብዩ አለይሂ ሰላቱ ወሰላም እሳቸውን ከተወሰኑ ሱሐባዎች ጋር እያደረጉ ለብቻቸው ጦርነት እንዲያደርጉ ራሱ ይልኳቸው ነበረ። ከነዛ ከተላኩባቸው ቦታዎች ውስጥ ወደ በኒ ከልብ የሚባሉትን ህዝቦች እንዲዋጉ ከ700 ሱሐባዎች ጋር አድርገው ልከዋቸው ነበረ። ነብዩ አለይሂ ሰላቱ ወሰላም ሲልኳቸው ታዲያ ወስያም ብለዋቸው ነበር። አላህን በመፍራት ወስያ ካሏቸው በኋላ አላሁ ተዓላ ግልጽ ካደረገ አላሁ ተዓላን ተክቢር አድርግ፣ አላሁ አክበር በል። ምናልባትም ደግሞ አላህ ዙሁር እንድታደርግ ካላደረገ እስትግፋርና ሐምድን እንዳትረሳ አልሐምዱሊላህ በል፣ እስትግፋር አድርግ። አላህ እንዲሁም እኔን ማውሳት ደግሞ በብዛት አስታውሳለሁ። ይህንን ካደረክ ኢንሻአላህ አላህ ነስርን ይሰጣል አሏቸው። እሳቸውም በዛው ወስያ ሰሩ። ከሄዱ በኋላ በኑ ከልቦች ያሉበት ደውመቱል ጀንደል ይባላል አካባቢው፣ ወደዛ ተልከው ነበረ። ከሄዱ በኋላ ቀጥታ ወደ ጦርነት አልሄዱም። 3 ቀን ሐስር ካደረጉት በኋላ አካባቢውን ከዘጉት በኋላ 3 ቀን ወደ ዲን አልኢስላም ጠሯቸው። በሶስተኛው ቀን የበኑ ከልብ ንጉሳቸው ሰለመ። ነብዩ አለይሂ ሰላቱ ወሰላም ደግሞ ብለዋቸው ነበረ፣ እነሱ ከሰለሙልህ የንጉሳቸውን ልጅ አግባ ብለዋቸው ነበረ። እና እዛው ደውመቱል ጀንደልን ከእንትን ካሉ በኋላ ንጉሱ ሲሰልም በጣም ብዙ ሰዎች አብረው ሰለሙ። ያለ ጦርነት
ሀገሪቱን ተቆጣጠሩ ማለት ነው። ከዛ የንጉሱን ልጅ አገቡ ነብዩ አለይሂ ሰላቱ ወሰላም እንዳሉት ማለት ነው። እና ከዛ ማን ተወለዱ? የመዲና ፈቂህ የነበሩት አቡ ሰለማ ተወለዱ። በጣም ትልቅ ፈቂህ ናቸው። አቡ ሰለማ ኢብኑ አብድራህማን ኢብኑ ዐውፍ ማለት ነው። እሳቸው ተወለዱ። የመጀመሪያ ቁረይሽ ሆኖ ከበኑ ከልብ ያገቡ እሳቸው ናቸው። እሳቸውን ከበኑ ከልብ ካገቡ በኋላ እኒህን ትልቅ ፈቂህ የሆኑ ዓሊም የሆኑ ከእሳቸው በኋላ ማለት ነው ልጃቸውን አቡ ሰለማን ወልደዋል ማለት ነው። እና ከነቢዩ ዓለይሂ ሰላቱ ወሰላም ጋር በነበራቸው ጦርነት ብቻ አይደለም እንትን ያሉት፣ ብቻቸውን እንኳን ይላኩ ነበረ። ሰዎችን በመውዒዛ ሐሰና ይጣሩ የነበሩ ታላቅ ሰሐቢይ ናቸው። በብዛት ያው የሚወሳው ከጀግንነታቸው የበለጠ ቸርነታቸው ነው። ያው የቸርነታቸው አመላካቸው የሆኑ ነገራቶች በጣም ብዙ ናቸው። ከነዛ ውስጥ እኔ በጣም የሚገርመኝ አንዴ ከተወሰኑ ሰሐባዎች ጥግ በሚያልፉበት ሰዓት ለእያንዳንዳቸው 1000 ዲናር ሰጠው ያለፉበት ሁኔታ አለ። ሱብሃንአላህ። አንዳንዴ ስናስበው በጣም ቀላል ነገር ይመስላል 1000 ዲናር እንደው ብናስበው ብዙ ነገር እኮ የሚገዛ ነው። በዛ ብቻ አይደለም። አሁን ራሱ 1000 ዲናር አንድ ሰው ካለው እኮ በጣም ባለሀብት ነው የሚባለው። ለምን 1 ዲናር እንደው ብናስበው በትንሹ 8 ግራም ናት ብለን ብናስብ ወርቅ ነው ዲናር ማለት 1 ግራም ዋጋው በአሁኑ ጊዜ እንደው በመካከለኛው 25000 እንኳን ብለን ብናስበው ለአንዳቸው የሚሰጡት ወደ 200 ሚሊዮን ብር ሊሆን ነው። ሱብሃንአላህ። ለአንዳቸው የሰጡት ማለት ነው 1000 በተን ያደረጉ የሚሄዱት ማለት ነው። እና ይህን ያክል ነው እንትነታቸው፣ ወደ ኋላ ይሉም ከመስጠት የወርቅ ሳንቲም ነው እንግዲህ የሚሰጧቸው 1000 የሆነ ሰዓት ላይ ደግሞ ነብዩ አለይሂ ሰላቱ ወሰላም ለጦርነት የሆነ ገንዘብ ሲያስፈልጋቸው ግማሽን ብራታቸውን የሰጡበት ሁኔታ አለ። አንዳንዴ ደግሞ 40000 ዲናር የሰጡበት ሁኔታ አለ። አንድ ቦታ ላይ 500 እግረኛና 500 ፈረሰኛ ያስታጠቁበት ሁኔታ አለ። በአንድ ሁኔታ ደግሞ በቀን 31 ባሪያዎችን ሑር ያሉበት ሁኔታ አለ። ይህ ሁሉ ሀብታቸውንም ያመላክታል፣ ቸርነታቸውንም ይበልጥ የሚያጎላ የሆነ ነገር ነው። طيب سبحان الله። ሌላው سيدنا عبد الرحمن بن عوف رضي الله تعالى عنه من أعدل وأثبت الصحابة رواية للأحاديث. حديث رواية لاي بتأم أعدل حتى عمر رضي الله تعالى عنه أنت عدل عندنا እኛ ዘንድ አንተ ዓዲል ነህ ብለው የሚሏቸው ነበሩ። ረዲየላሁ ዐንሁ አስበት ነበሩ። ያኒ ያ የሰሙትን ነገር ወይንም ያዩትን ነገር በጣም አድርገው የሚይዙ ነበርና አንድ ጊዜ ሰይዱና ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁማ ምን ይላሉ? ቃል ጀለስና መዐ ዑመራ ከዑመር ጋራ ተቀማምጠን ነበረ አሉ እና من أرواتشو فقال هل سمعت عن رسول الله صلى الله عليه وسلم شيئا أمر به المرء المسلم إذا سهى في صلاته كيف يصنع؟ عند سو صلاة لاي رستوته هنا من اندم يادرق من دنو يادرق ويميلون ترسول الله عليه الصلاة والسلام سمتها الويا الواتشو فقلت لا والله أي ألسمه النما الواتشو أو ما سمعت أنت يا أمير المؤمنين من رسول الله صلى الله عليه وسلم في ذلك شيئا أنتس أمير المؤمنين الواتشو بزي قد إلى رسول الله عليه الصلاة والسلام من بلوال يميلون سمتها الويسي الواتشو فقال لا والله أين ما لسمه النما الواتشو فبين نحن في ذلك أتى عبد الرحمن بن عوف إلى እንደዚህ በእንዲህ አይነት ሁኔታ ላይ እያለን ማን መጣ? عبد الرحمن ابن عوف مطو رضي الله تعالى عنه كذا فقال فيما أنتما فأخبره عمر من لا يناتشو أنت من بمن لا يناتشو بلو سيت أيقواتشو عمر نقرواتشو أي بزي قد دايلاي عندي يا ورانا ونا عندي نو بلواتشو سيلواتشو
عبد الرحمن بن عوف رضي الله عنه من قالوا لكني قد سمعت رسول الله صلى الله عليه وسلم يأمر في ذلك بزي عندي لاي يعني عند سو صلاة لاي رستو وينم عندنا يسجركوتين ሁለተኛው የሰገርኩት ሶስት ነው ይሄን ረስቶት ማለት ነው በዚህ ጉዳይ ላይ ምን እንደሚያደርግ ነብዩ ላይ አለይሂ ሰላቱ ወሰለም ሰምቻለሁኝ አሏቸውና ነገሯቸው አንድ ሰው ሲረሳ ምንድነው የሚያደርገው የሚለውን ሲነግሯቸው ምንድነው ያሉት ዑመር ረዲየላሁ ተዓላ عنه فانت عندنا عدل ነው ያሏቸው አንተ እኛ ዘንዳ አድልነህና ሀያበል እስቲ ምንድነው የሰማኸው የሰሙትን ነገሯቸው አንድ ሰው አንድ ረካዓ ነው የሰገርኩትኝ ሁለት ብሎ ተጠራጠረ አንዱን ይያዝ ሁለት ነው ሶስት ታለ ሁለቱን ይያዝ ሶስት ነው አራት ነው ታለ ምኑን ይያዝ ሶስቱን ይያዝ ያ ወህም የሆነው ምንድነው ከላይ ያለው ነው ሶስት ነው የሰገርኩት ሁለት ነው ካለ ያቺ ሸኳ ሶስተኛ ላይ ነች ሁለት ግን እርግጠኛ ነው ስለዚህ የቂኑን ይያዝና ያቺ እርግጠኛ ያልሆነባትን ምን ያደርጋት ትቶ ይጨምርና ተዛ በኋላ يسجد سجدتين وهو جالس قبل أن يسلم ثم يسلم كما سلامته بفيت ሁለት ሰጅዳዎች አድርጎ ተዛ በኋላ ያሰላምታሉ በዚህ ጉዳይ ላይ ምንድነው ያሏቸው ሱብሃንአላህ አስበትናቸው አሉ يعني اعدل عادل ናቸው رضي الله تعالى عنه እና ሰይዱና ዑመርም ምን እስከሚሏቸው ድረስ አንተ እኛ ዘንድ عادل ነህ عدل ነህ እስቲ በለስቲ ብለዋቸው ነበርና ሰይዱና አብዱራህማን ኢብኑ ዐውፍ የሰሙትንም ምን የማድረግ ብቃት ነበራቸው የማሐፈዝ ያንንም ደግሞ በደንብ የመያዝና يعني አንዳንድ ሰው አንዴ የሰማውን ወይንም አንዴ ያወቀውን በቃ አይጠፋውም በደንብ ይዘዋልና አስበት የሆነ ሰው አለና ሰይዱና አብዱራህማን ኢብኑ ዐውፍ ሪዋያ ላይም እንደዚህ አይነት ሁኔታ የነበራቸው ትልቅ ሰሃቢይ ነው ረዲየላሁ ተዓላ ዐንሁ ከሰይዱና ዑመር ጋር በተያያዘ አብዱራህማን ኢብኑ ዐውፍ የተለያየ ክስተቶች ተከስተውላቸዋል አሁን ይህ ያላችሁት እንዳለ ሆኖ ደግሞ ሰይዱና ዑመር ኢብኑ አልኸጣብ ኸሊፋ በነበሩበት ጊዜ ወደ ሻም ሀገር ለመሄድ ፈልገው ነበር አንዴ ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እና ወደ ሰርብ የምትባል አካባቢ በሚደርሱበት ሰዓት ሻም ሀገር ጣዑን እንደተነሳ ወረርሽኝ እንደተነሳ ሰሙ እና ምን ማድረግ እንዳለባቸው የዛኔ የጠየቁት ማን ነው አሁንም አብዱራህማን ኢብኑ ዐውፍን ነው ሰይዱና አብዱራህማን ኢብኑ ዐውፍም እንዳይሄዱ ከለከሏቸው እና ምንድን ነበር የጠቀሱላቸው ነብዩ አለይሂ ሰላቱ ወሰላም ብለዋል اذا سمعتم بهذا الوباء ببلد يهنا وررشن يهنا بشتا بأن هجر لاي كسماتشو فلا تقدموا عليه ودزا ودا وررشن ودا لبس بوتا عتهيدو الزام يالسو እንዳይወጣ ብለዋል ስለዚህ እኛ ያለነው ወረርሽኝ የሌለበት ቦታ ስለሆነ ወደዛ መሄዳችን አይሆንም ብለዋቸው ወደ መዲና አብረው የተመለሱበት ሁኔታ አለ ከሰይዱና ዑመር ኢብኑ አልኸጣብ ጋር በሌላ ጊዜ ደግሞ እንደዚሁ የሆነ ሀገር ላይ ፈትህ ካገኙ በኋላ ጂዚያን መያዝና አለመያዝ በሚለው ላይ ሱሐባዎችን እየጠየቁ ነበርና አሁንም ጂዚያ ነብዩ አለይሂ ሰላቱ ወሰለም በተወሰኑ መጁሳዎች ላይ መጁሳ በሆነ ሰው ጂዚያ መቀበል ይቻላል አይቻልም በሚለው ነው አሁን ሌሎች ነሷራ ይሁዳ ይቻላል ግልጽ የሆነ መስአላ ነው ጂዚያን እየከፈሉ ይኖራሉ አማ መጁስ ከሆነ ግን መጁስ ማለት ፀሐይን እንትን መጁስ ማለት እሳትን የሚያመልኩ የሆኑ ህዝቦች ናቸውና ከነሱስ ጂዚያን መቀበል ይሆናል ወይ የሚለውን መስአላ ግልጽ ያደረጉላቸው ሰይዱና አብዱራህማን ኢብኑ ዐውፍ ናቸው ለሰይዱና ዑመር ኢብኑ አልኸጣብና ወዲያውኑ ሙዓዊያን በማዘዝ በዛ አካባቢ ካሉ መጁሳዎች ጂዚያን እንዲቀበሉ አድርገዋል ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁና በዕልምም ይህን ያክል ጠንካራ የነበሩ ናቸው ያ ብቻ ሳይሆን ነብዩ አለይሂ ሰላቱ ወሰላም ሙሉ ለሙሉ የሚተማመኑባቸው ሰው ለመሆናቸው ምስክርነት አንድ ነገር ብንጠቅስ ይበቃል እሱ ምንድነው ነብዩ አለይሂ ሰላቱ ወሰላም ከማንም ጀርባ ሆነው አልሰገዱም ከአብዱራህማን ኢብኑ ዐውፍ ጀርባ ሲቀር ይህ በቂ ማስረጃ ነው የተቡክ ጦርነት ላይ
እንደ ተጠቀሰልን የፈጅር ሶላት ላይ ነብዩ አለይሂ ሰላቱ ወሰላም ዘግየት ብለው ነበርና ነብዩ አለይሂ ሰላቱ ወሰላም የዛኔ ውዱእ አድርገው ኹፍ ለብሰው ነበር። ኹፋቸውን አብሰው ወደ ሰዎች በሚገቡበት ሰዓት አብዱራህማን ኢብኑ ዐውፍን እየተከተሉ ህዝቦች እየሰገዱ አገኟቸውና እሳቸውም ከኋላ ተከተሉ እና አንድ ረክዓ አመልጧቸው ነበረ። ይህ ሁሉ ነብዩ አለይሂ ሰላቱ ወሰላም ለኛ ለማስተማር ነው። እዚህ ሐዲስ ላይ ብዙ የምንማረው ነገር አለ። ኹፍ አለባበሳቸውን ኹፍ ላይ ማበስ እንደሚቻል ማለት ነው። ከዛ በኋላ ደግሞ አንድ ረክዓ ያለፈው ሰው እንዴት ነው የሚሰግደው የሚለውንም አብረው ሰገዱ። አንዷን ረክዓ ከሰላመቱ በኋላ ሰይዱና አብዱራህማን ኢብኑ ዐውፍ እሳቸው ቆመው አንድ ጨመሩ እና ምን ያክል ነብዩ አለይሂ ሰላቱ ወሰላም ቢተማመኑባቸው ነው እሳቸው ተከትለው የሰገዱባቸው። ከዛም ሰዎች ሱሐባዎች ነብዩና አለይሂ ሰላቱ ወሰላም ሲመለከቱ በጣም እንትን ብለው ከብዷቸው ያ ነገር ነብዩ መከተላቸው ሱብሃንአላህ ሲሉ ነብዩም አለይሂ ሰላቱ ወሰላም ዞር ብለው አህሰንቱም አሏቸው። ያኒ መተዓጀባቸው ኸይር ነው የሚለውን ነገር ማለት ነውና እሳቸውን ተከትለው ሰግደዋል ነብዩ አለይሂ ሰላቱ ወሰላም አንድ ረክዓም እንኳን ብትሆን ማለት ነውና ለሳቸው ሸረፍ ለሳቸው ልቅና ምንም ባይጠቀስ ይሄ ይበቃቸዋል። አብዱራህማን ኢብኑ ዐውፍ እንዲህ አይነት ታላቅ ሱሐቢይ ነበሩ። ሱብሃንአላህ። ያው እንግዲህ ከዛም አስከትሎ በርካታ ሱሐበቶች ያውም ከሱሐበቶች አንጋፋ ከሚባሉት እንዲሁም ከተመሰከረላቸውም ኹለፋም ከነበሩት ሰይዱና ዑመር ረዲየላሁ ዐንሁ አሁን በድጋሚ የሙገሳ እና የውዳሴ ቃልም ተችሯቸዋል። ኢማሙ ዓሊይም ረዲየላሁ ዐንሁ ስለሳቸው ስለ አብዱራህማን ኢብኑ ዐውፍ በሚናገሩና እሳቸውን በሚያሞግሱበት ጊዜ አብዱራህማን አሚኑን ፊ ሰማኢ ወአሚኑን ፊል አርዲ ብለው የጠቀሱላቸው ናቸው። በሰማይም በምድርም እንግዲህ ታማኝ የሆኑ ታላቅ ሰው እንደማለት ነው። ሰይዱና ዑመርም ረዲየላሁ ዐንሁ አብዱራህማን ሰይዱን ሚን ሳዳቲል ሙስሊሚን ሱብሃንአላህ እንግዲህ የተከበሩ ወይንም ሰይድ ከሆኑ ከሙስሊም ሰይዶች መካከል አንደኛው እሳቸው ናቸው ብለው የገለጹበት ሁኔታ አለና እኒህ ታላቅ ሱሐባ እንግዲህ ፈድላቸው በጣም ሰፊ ነው። እንዲሁ ከእሳቸው ማንነታቸውን በወፍ በረር ለመቃኘት ያክል እንጂ በጣም ብዙ የሚወራ ታሪክና ልንተገብረው የሚገባ ብዙ ኸይርና በረካ የያዙ ታላቅ ሱሐቢይ ናቸው ረዲየላሁ ዐንሁ ወአርዳ። ሱብሃንአላህ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ይህን ያህል ፈድልና ይህን ያህል ደረጃም እያላቸው ተዋዱዓቸውን በጣም ትልቅ እንትን ነበረው። ተዋዱዕም በጣም ነበራቸው። ፊ አኺሪ ሐያቲሂ ሐያታቸው ወደ መጨረሻ አካባቢ ላይ አንድ ጊዜ ጾመው ነበረና ጾመኛ ሆነው ሳለ በሚያፈጥሩበት ሰዓት ልጃቸው የሚያፈጥሩበት አቅርቦላቸው ነበረና ያው አሁን እኛ ያለንበትንም ሁኔታ በጣም እንትን የሚያደርግ ነው ይሄ። አንዳንድ ሰው በሚያፈጥርበት ሰዓት ያኒ የተለያዩ አይነት ምግቦች ካልቀረቡ ጾምም የጾመም የማይመስለው አለ። ያኒ ሱብሃንአላህ ሁለት አይነት ራሱ ቢቀርብ እኮ በቃ ይሄ በጣም እንትን ነው። ሁለት አይነት ወጥ ቢቀርብ ራሱ አንድ ቀይ ወጥ አንድ አልጫ ቢቀርብ እኮ ይሄ ሁለት አይነት ሰፊ ሆነዋል። አንዳንዱ ከዚህም ውጭ ይሄ ብቻ ራሱ ከቀረበ ይሄም ራሱ ተናዑም ነው እኮ ማለት ከነሱ አንፃር ስናየው ማለት ነው። ግን እኛ 5 6 10 አይነት ለመድን። ወጥና እንጀራ ቢቀርብ ሌላ ሁለት አይነት ቢመጣ ሰላጣ ከመጣ እኮ ይሄም ሌላ አይነት ነው እኮ ማጣቀሻ ነው ማባያ ነውና አብዱራህማን ረዲየላሁ ተዓላ ዐንሁ ይሄንን ሲያዩ እያለቀሱ አላፈጠሩም ይላሉ። ከኛ ጋር የነበሩትኝ እነ ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ ኡሑድ ዘመቻ ላይ ሸሃዳ አላህ ወፍቋቸው ሸሂድ ሆነው ሲሞቱ ያ የነበረው ያኒ ጨርቅ ለከፈን ማለት ነው ጭንቅላታቸውን ስንሸፍናቸው እግራቸው ሲከፈት
ወደ እግር ስበን ደግሞ እግራቸው ሲሸፈን ጭንቅላታቸው ሲከፈትብን ምን እናድርግ ብለው ለረሱል ጠይቋቸው ነበርና በጨርቁ ጭንቅላቱን ሸፍናችሁ እግሩን እንደ ቅጠል አለ እንደ ሳር ነገር ኢዝኺር የሚባል በዛ ሸፍኑትኝ ብለው በእንደዛ አይነት ሁኔታ እነ ሙስዓብ ሄደው ነበርና እነሱ እንደመሻል እኮ በደረጃ እንደመሻል سيدنا عبد الرحمن بن عوف أفضل ناتشو تمصعب مكنياتهم أفضل هذه الأمة أبو بكر قتلوا عمر عمر قتلوا عثمان عثمان قتلوا علي قتلوا 6 الباقين أنني سدستوش ناتشو من عشرة المبشرين مالتنا كان نسو عنده ناتشو عبد الرحمن بن عوف لكن هم هو نوسالا يتواضعاتشو بذات ሙስዓብ ኸይሩን ሚኒ ከኔ የተሻለ ሆኖ እንዲህ ሄዷል ለሱ ያ አላህ ወደ አኺራ አስተላልፈህለት ያኒ ወደ አኺራ የሱ ሄዶ ለኔ ወደ አዱንያ አቅድመህ አምጥተህብኛል ወይ ያኒ እንደዚህ አዱንያ ላይ ብዙ ያገኘሁኝ ነውና የኔን ወደዚህ አምጥተህብኝ ነው ያ አላህ ብለው እያለቀሱ አላፈጠሩም ይላሉና ልጃቸው يعني ተዋዱዓቸው የዚህ ያህል ነበር ረዲየላሁ ዐንሁ ያ ብቻ አይደለም ከተዋዱዕም አልፎ ደግሞ ነብዩ አለይሂ ሰላቱ ወሰላም ካለፉ በኋላ የነብዩና አለይሂ ሰላቱ ወሰላምን ሚስቶች ኃላፊነትን የያዙ እሳቸው ነበሩ ነፈቃ በመስጠትም ይሁን በተለያዩ ነገራቶች የሚበቃቸውን ነገር በሙሉ እየተከታተሉ ያደርጉ የነበሩት አብዱራህማን ኢብኑ ዐውፍ ናቸውና ኡሙ ሰለማህና ሰይደቱና ዓኢሻ ረዲየላሁ ዐንሁማ በጣም ዱዓ ያደርጉላቸው ነበር ለአብዱራህማን ኢብኑ ዐውፍ اللهم اسقي عبد الرحمن بن عوف من سلسبيل الجنة እያሉ ዱዓ ያደርጉላቸው ነበር በጣም ይወዷቸውም ስለነበረ ችግር እንዲያጋጥማቸው አይፈልጉም የነብዩ አለይሂ ሰላቱ ወሰላም ባለቤቶችን ማለት ነው ያው እናቶቻችን ስለሆኑ ለሳቸውም እንደ እናት ናቸውና በ23ኛው ዓመተ ሂጅራ ደግሞ ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ለነብዩ አለይሂ ሰላቱ ወሰላም ባለቤቶች ሐጅን በሚፈቅዱላቸው ሰዓት ለማድረግ ፈልገው እንደ ጠባቂ እንደ ዘበኛ የሆኑ እሳቸው ነበሩ እና በኡማሃቱል ሙእሚኒን ዙሪያ ላይ ያለውን ነገር በሙሉ ኃላፊነት ይወሰዱና እንትን ያሉ ነበሩ እነ ዙበይር እና ሌሎችም ታላላቅ ሱሐባዎች አብዱራህማን ማለት እኮ ነብዩ አለይሂ ሰላቱ ወሰላም በሚስቶቻቸው ያመኗቸው ታላቅ ሱሐቢይ ናቸው አሚኑ ረሱላህ ሰለላሁ ዐለይሂ ወሰለም على زوجاته ሚስቶቻቸውን በመንከባከብ ያመኗቸው ታላቅ ሱሐቢይ ናቸው ያሉ ያወድሷቸው ነበርና ዙህዳቸው ይህ ነው የሚባል አይደለም ሐቂቀተን ያው በዚሁ እንትን ለማለት ዙህድ የሚባለው ነገር ዱንያን አለመስራት አይደለም ንግድ አለመነገድ አይደለም ወይም ደግሞ ገንዘብ አለመኖር ብቻ ወይ ብጥስጥስ ያለ ወይ የተለጣጠፈ ልብስ መልበስ ብቻ አይደለም እንደውም እንደ ታላላቅ ዑለማዎች እንደነ الغزاليና ሌሎች ዑለማዎች ምን ይላሉ الدنيا اذا كانت في اليد فهي نعمه ይላሉ ዱንያ እጅ ላይ ከሆነች ኒዕማ ነች وإن كانت في القلب فهي فتنة ይላሉ قلب ላይ ከሆነች ግን ፈተና ነች እና ሱሐባዎች እጃቸው ላይ ነበረች ለዛም ለመስጠት አይከብዳቸውም አብዱራህማን ኢብኑ ዐውፍ ያን ያክል ሀብት እንግዲህ ከተማን የሚያነጋንግና የሚያስደነግጥ ሀብት ኖሯቸው ገብተው በዜሮ ሲመለሱ ግን በጣም ይገርማል በምንድነው በዜሮ የተመለሱት ሶደቃ አውጥተውት ምንም ነገር ለራሳቸው እጃቸው ላይ የለም ማለትም ይገባሉ ከተማን የሚያስደነግጥ ገንዘብ ይዘው ሊላህ ብለው ሶደቃ አውጥተውት በባዶ በጣም ከባድ ነው ይህ ነው ሐቂቃ ዙህድ የሚባለው ገንዘብ እጃቸው ላይ ነው የነበረውና አለመስራት አይደለም ዙህድ ወይም ደግሞ ሀብት ንብረት አለመኖር አይደለም ሀብት ንብረት ኖሮት ዛሂድ ሊሆን ይችላል ሰውየው ጥሩ እየለበሰ ዛሂድ ሊሆን ይችላል ምክንያቱም ዙህድ የሚባለው ነገር የቀልብ ስራ ነውና እና ለዚህ ትልቅ ትምህርት የሚሆኑ ናቸው አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ሌላው ሱብሃንአላህ የሚገርመው አኺር ሐያታቸው ላይ ልጃቸው አይቷቸው ሲያለቀስ ማ ይፍኪከ አሉት ምንድነው የሚያስለቀሰ
والله لا يعذبني الله والله عذاب أثرقني مني شهد لي رسول الله صلى الله عليه وسلم رسول الله يمسكروا لنا يعني شهد له بالجنة جنة الله بلو مسكروا الله رسول الله أنا ይሄን ያህል እንትን ነበራቸው አብዱራህማን አኺር ላይ ማለት ነው ምን ያስለቅሳል አታልቅስ እኔ እኮ ረሱል የመሰከሩልኝ ነኝ እንኳን በንብርክክ ወይም በዳዴ ሊገቡ ይነክል የቂን ነበራቸው ሱብሃንአላህ ምን ያስለቅሳል እኔ እኮ ተመሰከረ ላኪን ያንን በዛ ሰዓት ላይ ሲያለቅሱ ነው እንጂ ከዛ በፊት እኛ ተመሰከረልን ብለው የሚባርቁና የማይሰሩ አልነበሩም ከዛ በኋላ እኮ ብዙ ነገር ሰርተዋል እኮ ረዲየላሁ ዐንሁም الله فيكم الله تعالى እንግዲህ በእነሱ መወሳት እኛን ከሚጠቀሙት አላህ ያድርገን ያው ጾማችንም ደግሞ እንግዲህ ተቀባይነት እንዲኖረው አሁንም ቢሆን ለውድ ተመልካቾቻችን በዚህ በረመዳን እንዲሁ ከውሃና ከምግብ መቆጠብ ብቻ ሳይሆን በስትክክል በመናፈጥርበትም እንዲሁም ለይል በሰሐር በመንመገብበትም ሰዓት ወቅቶችን በደንብ እንቲባህ ማድረግ መጠንቀቅ ያስፈልጋል ከዚህ በፊትም እንደተጠቀስነው እንግዲህ ጾማችንን የሚያፈርሱ ወይንም የጾማችንን አጅርን የሚያስወግዱ የሆኑ አሉባልታዎችን ከሐራም ነገሮች በአጠቃላይ ተቆጥበን ይህንን ረመዳን ይዞ የመጣውን በረከት በእኛ ላይ አፍስሶ እንዲያልፍ ማለት ነው የልብ ትጋት ያስፈልጋል ኢንሻአላህ ተባረከ ወተዓላ በቀጣይ የረመዳን ምሽቶች ፕሮግራማችን እስከምንገናኝ መልካም ምሽት ይሁንላችሁ والسلام عليكم ورحمة الله تعالى وبركاته اصحى يا نائم وحد الدائم اغتنم ليالي رمضان